የቆምኩት እኔ ነኝ። ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ ንግግር የ20 ተወዳዳሪ የሚስጥረ ስላሴ ታዋቂውን ባለሀብት ወርቁ አይተነውን ቫይረስ አለባቸው ሴቶችን በበሽታ እየበከለ ነው ያለችው ቲክቶከር በፍርድ ቤት ተወሰነባት። ታዋቂዋ የማህበራዊ ሚዲያ ኮከብ ጃኒ ቀለበት ልታሰር እንደሆነ ተሰምቷል። ሰላም ጤና ይስጥልን ኢትዮጵያውያንና ኤርትራውያኖች ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ በአዝናኝ በወቅታዊና በቁም ነገር ቪዲዮዎች ወደ እናንተ መጥቻለሁ። ኢትዮጵያ የምትባለው ሀገር የኦርቶዶክስ ተዋህዶ ቤተክርስቲያን ቸርች ቤተክርስቲያኑ ብቻ አይደለም፣ መስጊዱም የፕሮቴስታንት ቸርቹም የካቶሊክ ቸርቹም የዋቄ ፈታውም ኢሬቻውም በቃ እኮ አሁን እኔ ከሙስሊም ውጪ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጪ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ይርዳል። አሜን። እንግዲህ አባታችን የተናገሩት ነገር በጣም ደስ የሚልና ልብን የሆነ ሰላም የሚሞላ ነገር ነው። ያው ሃይማኖት የግል ነው፣ ሀገር የጋራ ነው። ሙስሊሙም ጴንጤውም ካቶሊኩም ዋቄ ፈታውም ሁሉም ተዋዶ ኢትዮጵያ እንደሆነ የምናውቃት እንግዳ ተቀባይ እንደሆነች ነውና ሁላችንም አንድ ሆነን ስንኖር በጣም ነው ደስ የሚለው። አስደሳች ሰበር ዜና ተሰምቷል። ሁላችሁም እንኳን ደስ አለሽ በሉም። ታዋቂዋ የማህበራዊ ሚዲያ ኮከብ ጃኒ ቀለበት ልታሰር እንደሆነ ተሰምቷል። ጥሪ ወረቀት ላይ ባዘጋጀችው ጽሁፍ እኔ ጃኒ ገብሩ እሁድ ሰኔ 7 2018 ዓ.ም በቀኑ 8 ሰዓት ተኩል በመድኃኔዓለም ሞል በሚገኘው አዳራሽ በቃል ኪዳን ዝግጅቴ ላይ እንድትገኙና በዚህ የህይወቴ ምዕራፍ በሚጀምርበት ቀን አብራችሁኝ እንድትሆኑ በታላቅ አክብሮት እጠይቃለሁ በማለት ወዳጆቿን ጋብዛለች። ታዲያም ይህንን ተከትሎ ብዙዎች በግራ መጋባት ግምታቸውን እያስቀመጡ ሲሆን ጃኒ ከማን ጋር ቀለበት የምታስር ይመስላችኋል? ሐሳባችሁን በኮሜንት አካፍሉን። ፎሎ እንግዲህ ደስ ይላል። ፈጣሪ ደስ ያላትን ነገር እንግዲህ እንድታረግ እንግዲህ ረድቷታል ብዬ አስባለሁ። በቃ መልካም ምኞታችሁን ግለጹላት። ከማጋ ይመስላችኋል ግን እናንተ ጃኒ ከማጋ የምትጋባ ይመስላችኋል? እስቲ ሐሳባችሁን ሼር አድርጉልን። እኛም እንግዲህ የገመትነው አለ እሱ ነው አይደለም። አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ ሄሎ፣ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምርህን ነው? ያስግባለት ስለሚቻል ምንድን ነው? ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። ኧረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሂጂ ለእንደርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃው ማሱ ነበረ፣ ስለዚህ እናቃጥለው። ቤት ውስጥ የነካውን ዕቃ እንጠበው። ኧረ እንቅበረው። እንደውም በልጅነቱ 1 ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። ኧረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። ህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳቸው አይደል? አንተ በቅት ማትረባሱ ነው ያለው። ድንገት ግን ተሳስታችሁ እንደዚህ ብትሉ ምንድነው የሚሰማችሁ? በመድኃኔዓለም እንደዚህ የሚል ቤተሰብ ሲጀምር የለም ለቀልድ ነው እንጂ እንዴት! አረ ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ ንግግር የ20 ተወዳዳሪ የሚስጥረ ስላሴ ታምራት ነው። ኦርቶዶክሳውያን ምዕመናን ላይ የሚደረገው መሳደድና መገደል ሳይበቃ ቤተክርስቲያኒቷን ተቆርቋሪና አገልጋዮች እያሳደዱና እያደኑ ማሰር ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው። ይህ አወዛጋቢና አነጋጋሪ ንግግር ፌስቡክ ገዛው ከ15 ሰዓታት በፊት ያጋራችሁ ነው። በጣም የሚገርመው ደግሞ አሳሪውም ገዳዩም አለመጠቀሱ ነው። አሳሪውስ ማን ነው? ገዳዩስ ማን ነው? የሚስጥረ ስላሴ ሐሳብ በእንጥልጥል እንደቀረ ነው። ይህ ወንድ እኮ አይሰማትም እንዴ? ወይ አፈር ይሄ አፈር ትንሽ
ምን ወጣሽ ነው ያለው የምን ቁጥቁጥ አንቺ ቢንጂ እኔ አንድ መኪና ሙሉ አላስገለበጥልሽ አይ አንተ ትቀልዳለህ ግን አፈሩ እውነት አምሮሽ ነው ወይስ እሱ ሳይበላሽ እኔ በነገራችን ላይ ብዙ ጊዜ አስተውላችሁ የምታውቁ ከሆነ ቀልዱስ ቀልድ ነው ግን ብዙ ጊዜ የኢትዮጵያ አባቶች 90% የሚባሉት ማለት ነው ሚስቶቻቸው ሊወልዱ ሲሉና ከመውለዳቸው በፊት ሲያገቧቸው በፍቅር ጊዜ ላይ በነበሩበት ጊዜ የሚያሳዩዋቸው ትሪትመንት በጣም የተለያየ ነው በጣም ነው የሚያስቀውም በጣም ነው የሚገርመው እኔ በጣም ነው ልብ የምትሰብሩት አንዳንድ አባቶች እውነት የምንነጋገር ከተባለ ማለት ነው ለአንተ ብላ መልኳን ወዟን ሼፓን ስንት ነገሯን ውበቷን አታ ዲስሪስፔክት ማድረግና በጣም ብዙ ነገር ማድረግ በጣም ነው የሚደብረው እንደ ሰውኛ እንደዚህ ነገር ማየት እኔ ያሳዝነኛል ያሳፍራልም እጅግ በጣም ያሳዝናል በዚህ ሰዓት የአዶናይን አድናቂዎች ከው ያደረገ አንድ መረጃ ተሰምቷል የአዶናይ የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ያመላክታሉ ታዲያ ብዙዎችም ሰርች ሲያደርጉት አካውንቱን እያገኙ አይደለም እኔም ሰርች ለማድረግ ሞክሬ አካውንቱ የለም አካውንቱ እየሰራ አይደለም አው እንግዲህ አሁን እየተሰማ ባለ መረጃ መሰረት እንግዲህ የአዶናይ አካውንት ሙሉ ለሙሉ የለም ከቲክቶክ እንግዲህ ራሴን አወጣለሁ ራሴን አገላለሁ እያለ ይገኝ ነበርና አሁን እንግዲህ ቲክቶክ አካውንቱ የለም ምን እንደሆነ አናቅም እንግዲህ አዲስ መረጃ ሲመጣ ማሳወቃችሁ ይሆናል ምን አርክ መሰለ የጾመ ነቢያት ሁለተኛ ቀን ነው ደሞ ኪዳነ ምሕረት ይመጣል ያው እንግዲህ የባምቢ ነገር በጣም ብዙ ሰዎች ዘንድ እንግዲህ በጣም እያነጋገረ ይገኛልና አንድም ደግሞ የለቀቀችው የሆነ ቪዲዮ አለ በጣም ብዙ ሰዎች እየተነጋገሩበት ይገኛሉ እስቲ እሱንም ላሳያችሁ እንግዲህ በባምቢ በዚህ ቪዲዮ በጣም ብዙ ሰዎች እየሰደቧት ነው በጣም ብዙ ነገር እያሏት ይገኛሉ እንግዲህ እሸቱ ትክክል ነበረ እቺ ልጅ በጣም መጥፎ ነገር እያደረገች ነው እንዲነች እየተባለ ነበርና በመጀመሪያ እኛ ምን አገባን እኛስ ማንነን ሲጀምር ዋና ቦታ ላይ ወይም ደግሞ ቢች ዳር ላይ በጂንስና በኮት አይወጣም ሲጀምር በፓንትና በጡት መያዣ ነው ብዙ ሰዎች የሚወጡት ከቦታው አንፃር ነው ብዙ ነገር የሚደረገውና እኛ ምን አገባን እናንተስ ምን አገባችሁ ህይወታችሁ ላይ ባምቢ ሱሪ ያደረገች አላደረገች የሚጨምርላችሁ የሚለውጥላችሁ ነገር አለ የለም ሶ ራሳችሁ ህይወት ላይ ትኩረት አድርጉ ማለት ፈልጋለሁ ይመቻችሁ ታዋቂውን ባለሀብት ወርቁ አይተነውን ቫይረስ አለባቸው ሴቶችን በበሽታ እየበከለ ነው ያለችው ቲክቶከር በፍርድ ቤት ተወሰነባት ታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሄዳለች በተባለችው ቲክቶከር ሄለን ደሳለኝ ላይ አስቸኳይ ጊዜያዊ እገዳ በፍርድ ቤት ተጥሏል ፍርድ ቤቱ በእገዳው ላይም የገንዘብ ቅጣትም አክሎበታል በዚህም ተከሳሿ በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የተጠቀሰ ቫይረስ አለባቸው በማለት በሐሰት መወንጀሏም ተገልጿል በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽመዋል የሚሉ ቪዲዮዎችን እንዲሁ ቲክቶከሯ አስተላልፋለች ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህም የሕክምና ምርመራ ከቫይረሱ ነፃ መሆናቸውን የሚያረጋግጥና በህጋዊ የጤና ምርመራ ላይ የተመሰረተ ነው ፍርድ ቤቱ በመጨረሻም ለክሱ ሂደት ወጪ 22112 የኖርዌይ ክሮን ለአቶ ወርቁ አይተነው እንድትከፍል ተከሳሿ ላይ ወስኖባታል እንግዲህ ሳታውቁ አንድ ነገር ውስጥ መግባት ምን ያህል ዋጋ እንደሚያስከፍል እንግዲህ በዚህ ቪዲዮ እንግዲህ እንደሰማችሁት ነውና በጣም ብዙ ሰዎች ሰሞኑን ብዙ ነገር ውስጥ እየገቡ ነው ናውን ፖንቲና ፕሬዚዳንት ማሜም እንግዲህ ምን ውስጥ እንደገቡ እንግዲህ እንዳያችሁት ነው እና አንዳንድ ጊዜ ያለ መንቀልቀል ቫይራል ለመሆን ብላችሁ አጉል ነገር ውስጥ ባትገቡ ህይወታችሁን ሪስክ ውስጥ ባትጥሉ ጥሩ ነው ብዬ አስባለሁ ሐሳብ አስተያየታችሁን እያጋራችሁ ዛሬ ለእናንተ ያዘጋጀውላችሁ ቪዲዮዎች ይሄንን ይመስሉ ነበር በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ ቪዲዮ ከተመቻችሁ ሰብስክራይብ እያደረጋችሁ ቪዲዮ ምልክቷን እየነካችሁ ላይክ እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ